ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው ኢትዮጵያ ወሳኝ የተባለ ዓለም አቀፍ ጉባኤን ልታካሄድ ነው። በተለይም ይህ ጉባኤ ኢትዮጵያ አሁን ላይ የባህር በር ጥያቄን በማቅረብ የነበራትን ታሪካዊ ተፈጥሯዊና ሕጋዊ ግዛትን ለማስመለስ እንቅስቃሴ እያደረገች ባለችበት በዚህ ወቅት በኢትዮጵያ ውስጥ መደረጉ ለኢትዮጵያ በጣም ትልቅ ጥቅምን የሚሰጥና ትልቅም የዲፕሎማሲ ስኬት ነው ተብሏል። ይህ ጉባኤ የፈረንሳይ መንግሥት የአፍሪካ ወታደራዊ ጉባኤ ነው ተብሏል። ስለዚህ ጉባኤ ከዚህ ቀደም ነግረናችኋል። መቼ ነው የሚካሄደው? እንዴት ነው የሚካሄደው? ማን ይሳተፋሉ? ምን ነገሮች ይነሳሉ? በስፋት የምናየው ጉዳይ ነው። ሌላው በአፋር የሚንቀሳቀሱ የተቃዋሚ ፖለቲካ ፓርቲዎችና የሀገር ሽማግሌዎች የአሰብን የባህር በር አጀንዳ በመደገፍ በጅቡቲም ያሉት በተመሳሳይ ደግፈውት አሁን ላይ ለአሰብ ወደ ኢትዮጵያ መመለስ ዝግጁ ነን፣ የሚያስፈልገውንም መስዋዕትነት ለመክፈል ተዘጋጅተናል፣ ይሄም መሆን አለበት፣ አሰብ የኢትዮጵያ ነው፣ ይሄ ደግሞ የታወቀ ነው ሲሉ አቋማቸውን ገልጸዋል። ምን አይነት አንድምታ አለው? በተለይም ለምን ይሄ ነገር አሁን ሊባል ቻለ? ከሰሞኑ አዳዲስ ለውጦች በአሰብ ዙሪያና በተለይ በአፋርና በቀይ ባህር ቀጠና አካባቢ የቀይ ባህር አፋሮች እያደረጉ ያሉትን እንቅስቃሴ የሚመለከት አዲስ መረጃ ወጥቷል። እሱንም አካተን የምንገልጽላችሁ ነው የሚሆነው። እንደዚሁም ኢትዮጵያ በቀጠናው ላይ በጣም ተፈላጊ የሆነች የመጣች ሀገር ሆናለች። ሌሎች ተቃዋሚዎችና የጠላት ኃይል እንደሚለው ሳይሆን ኢትዮጵያ አሁን ላይ በጣም ወሳኝ የተባለ የኢኮኖሚ እድገትንም በቀጣይ የምታስመዘግብ ተስፋ ያላት ሀገር እንደምትሆንም በተለይም በ2075 ወደ 6.2 ትሪሊየን ዶላር የሚደርስ ኢኮኖሚን በመያዝ በዓለም ተስፋ ካላቸው 20ዎቹ ኢኮኖሚዎች አንዷ ለመሆን እንደምትችል የሚያሳይ አዲስ መረጃ ወጥቷል። ይህንን የምትሰሙ እንግዲህ ይሄ ውሸት ነው የምትሉ ከሆነ ድረገጽ ላይ ማየት ትችላላችሁ በሏቸው፣ ለኢትዮጵያ ነቃፊዎችና ኢትዮጵያን እንድትወድቅ ለሚያልሙ ህልመኞች። ምክንያቱም ይሄ በዓለም አቀፍ ደረጃ የበርካታ ሀገራትን አሃዝ ይዞ አሁናዊ ኢኮኖሚያዊ እንቅስቃሴና በቀጣይ እነኛ ሀገራት ምን አይነት ኢኮኖሚያዊ አቅም ሊኖራቸው ይችላል የሚለውን ከግምት ውስጥ በማስገባት የወጣ አዲስና በጣም አነጋጋሪ ወሳኝ መረጃ ነው። ስለዚህ መረጃ በርካታ ነገሮችን እንላለን። በተለይም ይህ መረጃ ኢትዮጵያ ከተጠቀሱት አገራት 17ኛ ላይ ነው የተቀመጠችው። ወርልድስ ቢገስት ኢኮኖሚስ ኢን 2075 ይላል። ቻይና አሜሪካን ቀድማ በ2075 57 ትሪሊየን ዶላርን በመያዝ ወይም ደግሞ 57 ትሪሊየን ዶላር የሚገመት ኢኮኖሚን በመገንባት ቀዳሚ ስትሆን ህንድ በሁለተኛነት፣ አሜሪካን ደግሞ በሶስተኛነት ተቀምጣለች። ይሄ ምንድን ነው የሚያሳየው? ለምን ኢትዮጵያ በዚህ ዝርዝር ውስጥ ተቀመጠች? በተለይ ከሰብሳራ አፍሪካ ሀገራት ማንም የለም ማለት ይቻላል። 3 ሀገራት ብቻ ነው ያሉት። ከ3ቱ አንዷ ኢትዮጵያ ነች። ከነኛ ሀገራት ደግሞ ኢትዮጵያ ትልቁን ደረጃ የያዘች ነች። እንግዲህ ኢትዮጵያ እያንሰራራች መሆኗን የሚያረጋግጥ መረጃ ነው። ስለዚህም በስፋት የምንነግራችሁ ነገር አለ። በሱዳን ስላለው ወሳኝ ሁኔታ አሁን ላይ እናወራለን። ፕሬዝዳንት ኢሳያስ አፈወርቂ ወደ ሱዳን እንደሄዱ ይታወቃል። ሱዳን ለምን ሄዱ? በሱዳን ምን አይነት አዲስ ነገር ነው ያለው? ፕሬዝዳንት ኢሳያስ አፈወርቂ ልክ ሱዳን ፖርት ሱዳን እንደገቡ ጀነራል ሙሐመድ ሐምደን ዳጋሎ ጥብቅ የሆነ ትልቅ ስጋትን የጫረ ማስጠንቀቂያ ሰጥተዋል። ጥቃትን እፈጽማለሁ ብለዋል። ይህ ጥቃት ኢሳያስ አፈወርቂ ወደ ኤርትራ ሊመለሱ ሲሉ ይሁን እዛው ሆነው በስፋት እናየዋለን። በእርግጥም በሱዳን ያለው ሁኔታ አሁን ላይ እንዴት ይቃኛል? ለኢትዮጵያስ ምን አይነት ጥቅም አለው? ይህንን በስፋት እናያለን። ኢትዮጵያ የተለያዩ ሰበር መረጃዎችን በተለይ አስደሳች ዜናዎችን የሰማችበት ሳምንት ነው። ስለ እነኚህ መረጃዎች በስፋት እንዲሁ እናወራለን። አብራችሁን ቆዩ። በቆይታችሁ እንደምታተርፉ እያመንን ሐሳብ አስተያየታችሁን በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን ለፕሮግራማችን ላይክና ሼርን አትንፈጉት እንላለን። እንደዚሁም ደግሞ ቻናላችንን አዲስ የተቀላቀላችሁ ቻናላችንን ሰብስክራይብ እንድታደርጉ እንዲሁም አጋርነታችሁን በተለያየ መልኩ መግለጽ ለምትፈልጉ ደግሞ ሐሳብ አስተያየታችሁን እንድትገልጹልን የተለያዩ አዳዲስ መረጃዎችንም ማከል ለምትሹ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን
ቆይታችሁ ከኛ ጋር ያማረ ነው የሚሆነው። አብራችሁን ቆዩ። በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም አመራን። ቀዳሚ የምናደርገው ቀደም ሲልም እንደገለጽኩላችሁ የኢትዮጵያን ብሔራዊ ጥቅም የሚመለከት አጀንዳ የምንሰራ እንደመሆናችን መጠን በጣም ወሳኝ ከሆነው የአገር ውስጥ መረጃ ነው የምንጀምረው። እንግዲህ የአገር ውስጥ መረጃን ስናይ በርካታ ነገሮች አሁን ላይ ለውጦች እየመጡ ነው። በኢትዮጵያ እንደሚታወቀው ኢትዮጵያ በርካታ የሆኑ ዓለም አቀፍ ጉባኤዎችንም እያስተናገደች በዓለም አቀፍ ጉባኤዎችም ላይ እየተስተናገደች እንደዚሁ እየተሳተፈች እንዲሁም በውስጥም የተለያዩ የጸጥታ ስጋቶች ቢደቀኑባትም ወይም ደግሞ እዚህም እዛም የሚነሱ የተለያዩ እንቅስቃሴዎች ቢኖሩም ያንንም ተቋቁማ እያደገች ነው። ኢኮኖሚው እያደገ ነው። ማሳያዎች ገለልተኛ ከሆኑ አካላትም ጭምር እየወጣን ያለውና ከሰሞኑ የኢትዮጵያ ኢኮኖሚ ተስፋ ከተጣለባቸው ከአራቱ የአፍሪካ ሀገራት ማለትም ከናይጄሪያ፣ ከደቡብ አፍሪካና ከግብፅ ቀጥሎ የተቀመጠ ነው። በእርግጥ ይህን ስል በኦርደር ሳስቀምጠው የኢትዮጵያ ኢኮኖሚ የማደግ ተስፋው ሶስተኛ ላይ ነው የተቀመጠው። ናይጄሪያ አንደኛ፣ ደቡብ አፍሪካ ሁለተኛ፣ ሶስተኛ ኢትዮጵያ፣ ግብፅ አራተኛ ነው የተቀመጠችው። እንግዲህ ይሄ ማለት የኢትዮጵያ ኢኮኖሚ ፐርፐዝሊ ሆን ብለው እያደገ አላደገም፣ ለውጥ እያለ የለም፣ ወይም ደግሞ ኢኮኖሚው እየተንቀሳቀሰ አይ ስታክ አድርጓል ብለው ለሚያስቡ ሰዎች መልስ የሚሰጥ ነው። ግን ጉዳዩ ለነሱ መልስ መስጠትን አይደለም አሁን ፎከስ የሚያደርገው ከነሱ ጋር አብሮ በጥምረት ለሚሰራውና ለነሱ ትዕዛዝ ለሚያስተላልፈው እንደ ግብፅና እንደ ኤርትራ ላሉ አገራት ምን አይነት መልእክትን ነው የሚሰጠው? ለምን ሲባል ኤርትራ በ2025 የአይኤምኤፍ ሪፖርት ላይ የለችበትም፣ ስሟም የለበትም። እንኳን ደረጃዋ ስሟ የለም። ለምንድን ነው ሲባል አይኤምኤፍ ተጠይቆ ምንም መረጃ አላገኘውም፣ ምንም ኢኮኖሚያዊ እንቅስቃሴም የለም በአገሪቱ ነው ያለው። እና ስለ ሀገሪቱ ደግሞ ማብራሪያ ምናልባት ኢኮኖሚው እየተንቀሳቀሰ ያለበትን ሁኔታ ለማወቅ በሚል በግብርና ዘርፍ በቱሪዝምና ሬሚታንስን በሚመለከት ጥያቄ ብናቀርብም የሻዕቢያ መንግስት መረጃ ሊሰጠን ፈቃደኛ አይደለም በሚል ነው። እንግዲህ አይኤምኤፍ ከሰሞኑ በአወጣው ሪፖርት ዙሪያ የሰጠውን ማብራሪያ በሚመለከት እንግዲህ ከሰጠው ማብራሪያ ውስጥ የተጠቀሰው ስለ ኤርትራ ማለት ነው ይሄ ነው። አሁን እዚህ ጋር መገንዘብ ያለብን ነገር ኢትዮጵያ እያደገች መሆኗን ብቻ ሳይሆን ኢትዮጵያ እያደገች ስትሄድ ኢትዮጵያን ለመጣል እየተንቀሳቀሱ ያሉ ኃይሎች ቁልቁለት እየሄዱ እንደሆነ እንድንረዳ ነው ዋናው ጉዳይ። ይሄ ለሁላችንም ተስፋን የሚጭር በተጨማሪ ደግሞ እንደ ኢትዮጵያ ፈተና የበዛባቸው ግን ደግሞ አድገው መለወጥ የቻሉ አገራት ደግሞ ለኢትዮጵያ አሁን ላይ የሚያደርጉት ድጋፍ ኢትዮጵያ ከመቼውም ጊዜ በላይ እንዴት ልትለወጥ እንደምትችል ከማመላከቱም በላይ አሁን ላይ ኢትዮጵያ የገጠማት ችግር ከራሳቸው ችግር ጋር ሲገናኝ ወይም ሲነጻጸር እነሱ የገጠማቸውን አይነት እንዳልሆነና ደረጃው ከነሱ ዝቅ እንደሚል ነው ያሳዩት። ለምሳሌ ማሌዥያና ሲንጋፖርን ማየት እንችላለን። ከሰሞኑ በኢትዮጵያ ጉብኝት ያደረጉት የማሌዥያውን ፕሬዝዳንት መሆኑ የሲንጋፖሩ እነኚህ ሀገራት በጣም በርካታ ቁጥር ያለው የተለያየ ብሔር ብሔረሰብ የሚኖርባቸው በጣም አስገራሚው ነገር ደግሞ በውሃ ላይ በደሴቶች በብዛት የተከበቡ የተከፋፈሉ ግዛቶች በአንድ ላይ ሆኖ የሚኖሩባቸው አገራት ናቸው። እንግዲህ እንደ ኢትዮጵያ ባለ አንድ መልክዓ ምድራዊ አቀማመጥ ውስጥ ባለ ግዛት ውስጥ ኖረው ተስማምተው ኖሩ ሳይባሉ ብንል አሳማኝ ሊሆን ይችላል። ምክንያቱም መንግስት በቀላሉ ወይም ደግሞ ያለውን አቅም ተጠቅሞ ምንም የውሃ ዳር ወይም የውሃ አካል ስለማይለያይ ግዛቱን ለመቆጣጠር አያዳግተውም። በጣም አስገራሚው ነገር ግን ማሌዥያን ብትመለከቱ በርካታ ደሴቶች አንድ ላይ ሆነው እና ኢንዶኔዥያንም ወደዛ ማየት ይቻላል። እንደዚሁም ደግሞ ዋናው ምድርንም አንድ ላይ አጣምሮ በርካታ ብሔር ብሔረሰቦችን አንድ ላይ ይዞ እስካሁን በሰላም የቀጠለ ሀገር ነው። ነገር ግን ይሄ ከመሆኑ አስቀድሞ በርካታ መበላላቶች፣ በርካታ ውዝግቦች፣ በርካታ ውጊያዎች ነበሩ። ታሪካቸው እርስ በርሳቸው ደነቃቀፉ እንደነበር በመጠኑ ያስረዳል።
ከዛ ውጪ ደግሞ ወደ ሲንጋፖርም ስንመጣ እነኚህ አካባቢዎች እንግዲህ እንደሚታወቀው በቅኝ ግዛት ውስጥ የነበሩ አገራት ናቸው። ያሳለፉትን መከራ ወይም ያለፉበትን ውጣ ውረድና የሄዱበትን መንገድ በሚመለከት ከነሱ ለኛ የዚህ አይነት ነገር ምክር ሲነገር በእርግጥ ለኛ እንደ ተሞክሮ መውሰዱ በጣም በእጅጉ የተሻለ ቢሆንም ግን እንዴት ነው ምን ስለጎደለን ነው እኛ እንደዚህ አይነት መተረቻ የሚያስደርግ የእርስ በርስ መከፋፈል ጉዳይ ውስጥ ልንገባ የቻልነው የሚለውን ጥያቄ ራሳችንን እንድንጠይቅ የሚያደርግ ነው። ይህን ያነሳሁት ከምን አንጻር ነው? እነ ሲንጋፖር እና እነ ማሌዥያም እነኚህ አይቀጥሉም ይፈርሳሉ ሲባሉ የነበሩ አገራት ናቸው። ዛሬ በጣም አስገራሚ ጠንካራ ኢኮኖሚ ገንብተው ህዝባቸውን ብዝሃነትን ባማከለና በጣም ባከበረ መልኩ የሚያስተናግድ ትልቅ ኢኮኖሚ መገንባትን የቻሉት። እዚህ ጋር ምንድነው እንድንገነዘብ የፈለኩት ነገር ከሰሞኑ አንድ መረጃ ወጣ። ይህም መረጃ ምንድነው ባጭሩ The world's 10th most populous country is now on remarkable economic growth trajectory ይላል። ኢትዮጵያን ነው የሚላት። By fully leveraging its massive trainable young population, developing its still largely untapped natural resource, and capitalizing on its attractive and hugely important geostrategic location, I am of the view that the economy can be even bigger than Goldman Sachs forecast ይልና the Goldman Sachs forecast ምን አለ? አሁን የወጣው ሪፖርቱ ማለት ነው። ኢትዮጵያ used to be the leading poster child for everything wrong about Africa, remember, Live Aid, but with focus, creative imagination and determination of we can do it ወይም ማሳካት እንችላለን። Just look at the impressive news አዲስ አበባ በሚል በዚህ ጽሑፍ ውስጥ የተቀመጠው ነው ያነበብኩላችሁ ያለሁት። Overall, only 3 other sub-Saharan African countries ranked amongst the world's largest economies ሲልና all in all ናይጄሪያ፣ ሳውዝ አፍሪካ and ጋና ከፍተኛው እድገት ዘርፍ ተቀምጠው ወይም ደግሞ በዚህ በ2025 የአዲሱ እስከ 2075 ባለው የአገራት የኢኮኖሚ እድገት ትንበያ ውስጥ የተካተቱ አገራት ተብለው ተቀምጠው ካገኘናቸው የአፍሪካ አገራት መካከል የተጠቀሱት እነኛ አገራት ናቸው። ከዛ ቀጥሎ ማን ተጠቀሰ? ኢትዮጵያ። ምን ይላል? As a motivator and constant reminder where the country's economy is headed, $6.2 trillion and one of the 20 biggest economies in the world ይላል። ይሄንን ማየትም መስማትም እንደገና ማስተዋልም ለሚችል በተለይ ደግሞ ኢትዮጵያ አሁን ላይ እየወደቀች ነው ለሚል ማንኛውም ትችት አዝናቢ ተንታኝም ሆነ የማንኛውም ኃይል ወይም ደግሞ አፈቀላጤ በጣም ትልቅ መልስ ሊሆን የሚችል ነገር ስለሆነ ነው ያወጣሁት። ለምንድን ነው ከተባለ ብዙ ጊዜ አይታችሁ ከሆነ የአንድን ሀገር ቀጣይ ኢኮኖሚያዊ እድገትን ፎርካስት የሚደረገው ወይም ደግሞ ትንበያ የሚሰጠው አሁን ላይ ያለበትን መሰረታዊ የኢኮኖሚ እንቅስቃሴን መሰረት በማድረግ ነው። ዝም ብሎ በቀጣይ ይሄ ሀገር እንደዚህ አይነት ማዕድን አለው ስለዚህ እንዲህ ሊያድግ ይችላል አይባልም። ማዕድኑ መውጣት ከጀመረ ፕላስ ኢኮኖሚ ውስጥ ያለው ተጨባጭ እንቅስቃሴ ለለውጥ የሚያመች ነው። ኢኮኖሚው ተስፋ እንዲኖረው የሚያደርግ ነው። ምን አይነት ነገሮች አሉ? አሃዞች ምን ይናገራሉ? ቁጥሮች ስንት ይላሉ? እንዴት ይላሉ? እነኚህ በርካታ ቁም ነገሮች ተዳሰው ፖሊሲ ታይቶ በተጨማሪ ደግሞ የሰው ኃይል፣ የኢንቨስትመንት አማራጭ፣ ለኢንቨስትመንት በጣም አስፈላጊ የሆኑ ወሳኝ የሆኑ ነገሮች በአጠቃላይ እይታ ውስጥ ገብተው ነው የሚወጣው። ምንድነው ይሄ ደስ ሊያሰኘን የሚገባ ጉዳይ ነው። ለምንድነው ይሄን ያልከው ካላችሁኝ በዓለም አቀፍ ደረጃ በጣም ግዙፍ ኢኮኖሚ አላቸው ከሚባሉ አገራት በቀጣዮቹ 30 እና 40 ዓመታት የኢትዮጵያ ኢኮኖሚ እየተፈተነም ቢሆን የሚያደርገው እንቅስቃሴና በሚያደርገው ጉዞ ከነሱ ጋር መገዳደር አይደለም አንዳንዶቹን በልጦ እንደተገኘ የሚያሳይ ነው። እንዴት አልክ ካላችሁኝ አንድ መረጃ እዚሁ ላይ ልስጣችሁ። World's biggest economies in 2075 ይልና ይሄ ፎርካስት ነው፣ የትንበያ መረጃ ነው። በነገራችን ላይ ይሄ ማለት በጂዲፒ ግሮስ ዶሜስቲክ ፕሮዳክት ወይም ደግሞ የአንድ ሀገር ጠቅላላ ሀገራዊ ምርትን ፎከስ ያደረገ ትንበያ ማለት ነው። ኢትዮጵያ 17ኛ ተቀመጠች ከነኚህ ከ40ዎቹ። ከ20ዎቹ ደግሞ
4ኛ ገደማ ላይ ተቀምጣለች፣ 14ኛ ላይ። አሁን ከነኚህ ከአጠቃላይ ወርልድስ ቢገስት ኢኮኖሚ ተብሎ በ2075 የቱ ጋር ነው የሚደርሱት? ኢኮኖሚያቸው ምን ያህል ገንዘብ ወይም አቅምን ይገነባል ወይም ደግሞ ያንቀሳቅሳል የሚለውን ጉዳይ ጠቅላላ ሀብታቸውን ማለት ነው የተመለከተው መረጃ ሳውዲ አረቢያን 18ኛ ላይ አስቀምጦ ኢትዮጵያን 17ኛ ላይ ነው ያስቀመጣት። ኢማጂን ሳውዲ አረቢያ እኮ አሁን ለአንድ ኢንቨስትመንት $1 ትሪሊየን የምትመድብ ሀገር ነች። ከ40 ዓመት በኋላ ግን ኢትዮጵያ $6.2 ትሪሊየን ሲሆን የኢትዮጵያ ኢኮኖሚ፣ የሳውዲ አረቢያ ደግሞ ስንት ተገመተ? $6.1 ትሪሊየን። በዚህም በ$0.1 ትሪሊየን በመብለጥ የኢትዮጵያ ኢኮኖሚ ከሳውዲ አረቢያ የቀደመበት። ከቱርክ ከካናዳ ለምሳሌ ቱርክ 5.2 ትሪሊየን፣ ካናዳ 5.2 ትሪሊየን፣ በተመሳሳይ አውስትራሊያ ራሷ 4.3 ትሪሊየን፣ ጣሊያን 3.8 ትሪሊየን፣ ማሌዥያ 3.5 ትሪሊየን፣ ሳውዝ ኮሪያ 3.4 ትሪሊየን እያለ ኢትዮጵያ ደቡብ አፍሪካንም በልጣ ደቡብ አፍሪካ 3.3 ትሪሊየን ነው የሚኖራት ነው የተባለው በቀጣዮቹ 40ና 30 ዓመታት። ኢትዮጵያ እነኚህን ሀገር በአጭሩ ኢትዮጵያ ሳውዲ አረቢያ፣ ካናዳን፣ ቱርክን ወይም ተርኪየን፣ አውስትራሊያ፣ ጣሊያን፣ ማሌዥያ፣ ሳውዝ ኮሪያ፣ ሳውዝ አፍሪካ፣ ታይላንድ፣ ኮሎምቢያ፣ ፖላንድ፣ አርጀንቲና፣ ካዛኪስታን፣ እነ ፔሩ፣ ጋና፣ ቺሊና ኢኳዶርን የመሰሉ አገራትን ቀድማ በ17ኛ ደረጃ ላይ የምትቀመጥ ኢኮኖሚዋም $6.2 ትሪሊየን እንደሚሆን ወይም እንደሚደርስ ተተንብዮአል። እኔ አሁን እዚህ ጋር እንድትገነዘቡልኝ የምፈልገው አንድ ይሄ ትንበያ ዝም ብሎ እንዳልወጣና ሁለተኛ አገሪቱ በእድገት እንቅስቃሴ ውስጥ እንዳለች የሚያሳይ የኢኮኖሚ አቅም እንዳላት የሚያመላክት እንደሆነ ለማመላከት ነው። በሌላ በኩል ምንን መሰረት አድርጎ ነው ይሄ ትንበያ የተሰራው የሚለውን እንይ። መጀመሪያ ወቅታዊ ከረንት ቢዝነስ እንቅስቃሴን መሰረት ያደረገ ነው። ከረንት ቢዝነስ ትራንዛክሽን ኤንድ አጠቃላይ ኢኮኖሚክ አክቲቪቲስ። አሁን ኢትዮጵያ ያለችበት ኢኮኖሚ ለዚህ የሚጋብዝ ኢኮኖሚ ባይሆን እዚህ ደረጃ ላይ አትቀመጥም። ኢማጂን የቶቹ ሀገራትን ቀድማ ከፊት ልትቀመጥ እንደምትችል የትንበያ መረጃው ያስቀመጠው ቁጥር እንግዲህ አጀብ የሚያሰኝ ነው። ቀልድ አይደለም ይሄ ጉዳይ። ምክንያቱም አሁን ላይ ባላቸው የእድገት ፔስ ከሄዱ ወይም አሁን ላይ ባላቸው የእድገት ደረጃ እየቀጠሉ የሚሄዱ ከሆነ እነኚህ ሀገራት በቀጣይ በ30ና 40 ዓመታት በመጪዎቹ 30ና 40 ዓመታት ውስጥ የሚኖራቸው አጠቃላይ የኢኮኖሚ አቅምና ወይም እድገት ኢኮኖሚያቸውን ጠቅላላ ምርታቸውን አገራዊ ምርታቸውን ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት የሚባለውን ይሄ ጂዲፒ የሚባለውን በ2075 በዚህ ደረጃ ያስቀምጣል ወይም ወደዚህ ደረጃ ያደርሳቸዋል በሚል ነው። እንግዲህ የኢትዮጵያ አሁን ባለው ፍጥነት ከተራመደ ወደ $6.2 ትሪሊየን የሚጠጋ ሀብትን በመያዝ ወይም በመገንባት ወይም ሀብት ያለው ኢኮኖሚን በመገንባት ኢትዮጵያ በዓለም 17ኛዋ ኢኮኖሚ እንድትሆን ያደርጋታል ነው። ታዲያ ኢትዮጵያ ወድቃለች። ኢትዮጵያ ሰው ኑሮ ተወዷል። ኑሮ በጣም ተወዷል። የዕቃዎች ዋጋ፣ የሸቀጦች ዋጋ ጨምሯል። እንዴ ይሄ እኮ ማይካድ ጉዳይ ነው። ግን ይሄንን ለሌላ ፖለቲካ ፐርፐዝ ለማዋል የምትሞክሩ ሰዎች ምን ታረጉታላችሁ? ሄዳችሁ አገሪቱ ውስጥ እድገት የለም ትላላችሁ። የኑሮ ውድነት እውነት ነው አለ። ህዝብን ያማርራል። አዎ። ነገር ግን የኑሮ ውድነት አለ ማለት ኢኮኖሚ እያደገ አይደለም ማለት አይደለም። ይህንን ምን አይነት ኢኮኖሚስት ሆናችሁ አስተያየት እየሰጣችሁ እንደሆነ ስላልገባኝ ነው። እና የኢትዮጵያ ኢኮኖሚ በቀጣዮቹ 30ና 40 ዓመታት የዓለም 17ኛው ኢኮኖሚ ይሆናል ተብሎ የወጣው ትንበያ በዓለም አቀፍ ገለልተኛ ተቋማት ለዛውም በጣም በበቂ ጥናት የተደገፈና በርካታ ኤክስፐርቶች፣ ዕውቅ ኢኮኖሚስቶች የተስማሙበት መረጃ ነው። ይሄ መረጃ የዓለም አቀፍ ሁኔታዎችን ከግምት ውስጥ ያስገባ በዓለም ላይ ያሉ አገራትን ጠቅላላ እንደ ኤርትራ ያሉ አገራትን ሳይጨምር ማለት ነው። ምክንያቱም መረጃ አይሰጡም እነዚህ አይነት አገራት። በሌላ በኩል ደግሞ ምንም ኢኮኖሚያዊ እንቅስቃሴ የለም። እዚህ ግባ የሚባል እንቅስቃሴ ስለሌለ እዚህ ውስጥ የለችም ኤርትራ ሲጀመር። ግን በዓለም ላይ ተቀሩ ያሉትን አገራት በጥልቀት እና አሁን ዓለም እየሄደችበት ያለውን አዲስ የኢኮኖሚ እንቅስቃሴንም ታሳቢ አድርጎ የወጣ ነው። ታዲያ ምን ትላላችሁ? ኢትዮጵያ እየወደቀች ነው ወይስ እያደገች ነው? የኢትዮጵያ ኢኮኖሚ ኢትዮጵያን ለመጣል ኢትዮጵያውያንን ተስፋ ለማስቆረጥ
ወይ ኢኮኖሚው ወድቋል እንደዚህ ሆኗል ብለው ሟርት እንደሚነዙት የወደቀ ቢሆን ነው በቀጣዮቹ ዓመታት አሁን ባለው ፔስ የሚቀጥል ከሆነ የዓለም ኢኮኖሚ በዓለም ደረጃ ካሉ በጣም ወሳኝ ከሚባሉ ኢኮኖሚዎች 17ኛ ደረጃን ይዛል የተባለው ወይም የሚባለው ኖ ዌይ። እየዋሻችሁም ነው የምትሰሟቸው ካላችሁ፣ የምታወሩት ደግሞ እየዋሻችሁ ነው ያላችሁት። ኢትዮጵያ ኢኮኖሚዋ እየወደቀ ነው ለምትሉ ኢትዮጵያ ኢኮኖሚ በጸጥታና በደህንነት ስጋቶች ምክንያት ጉዳት ደርሶበታል። ኦፍ ኮርስ አዎ፣ አያጠያይቅም። እንደውም ጦርነቶች ባይኖሩ በተለያዩ አካባቢዎች የተለያዩ ውዝግቦች ባይፈጠሩና ኢትዮጵያ ደግሞ የባህር በር ኖሯት ቢሆን ኖሮ ደግሞ ማለት በእጇ ገብቶ ቢሆን ኖሮ ደግሞ ደረጃዋ ከዚህ በላይ ከፍ ይል ነበር። ይህን እምላችሁ ፎርካስት የተደረገውን ደረጃ ብቻ አይደለም፣ ከዚህ ቀደም ራሱ የነበራትን ደረጃ። ምክንያቱም እኛ ለፖርት የምናወጣው ለወደብ ኪራይ የምናወጣው አንድ ህዳሴ ግድብ የሚገነባ ነው በዓመት። ስለዚህ አገሪቷ በዚህ አግባብ ውስጥ ነው ያለችው። እንኳን ደስ ያላችሁ ኢትዮጵያውያን። የኢትዮጵያ ኢኮኖሚ በመጪዎቹ 40ና 30 ዓመታት ይህን ያህል ያድጋል ከተባለ ተስፋ አለ ማለት ነው። ይህም ብዬ ወደ ሁለተኛው መረጃ ልሂድ። ለምን ከብስራቱ መጀመሩ የተሻለ ስለሆነ ነው ከዚህ የጀመርኩት። እንግሊዘኛውን ደግሞ ሳነብላችሁ አንደኛም መረጃውን በስክሪኑ ላይ እያያችሁት ስለሆነ እዛው ላይ ቃል በቃል እያነበብኩላችሁ እንደሆነ እንድትረዱኝ በማሰብ ነው። ሁለተኛ ደግሞ ብዙ ጊዜ የኛ ሀገር ምሁራንና የኛ ሀገር በተለይ ተንታኞች እና አቃቂር አውጪዎች በሀገር ውስጥ ያለን ተቋም ከማመን ይልቅ በነጮቹ የሚቀርቡ ሪፖርቶችን ገለልተኛ ናቸው ብለው ስለሚያምኑ ምናልባት እነሱም እንዲደርሳቸው በሚል ነው። ስለዚህ በዛ መልኩ ይወሰድልኝ። ወደ ሁለተኛው መረጃዬ ሳልፍ የአፋሩ አርዱፍ በእንግሊዘኛ ምህጻረ ቃል አፋር ሪቮሉሽነሪ ዲሞክራቲክ ዩኒቲ ፍሮንት ወይም በአማርኛው የአፋር አብዮታዊ ዲሞክራሲ አንድነት ግንባር አርዱፍ ከሰሞኑ በኢትዮጵያና ኤርትራ መካከል ያለውን የባህር በር ይገባኛልና በእርግጥ አንዳንድ ጊዜ የባህር በር ይገባኛልን መሰረት አድርጎ ነው የመጣው ውዝግቡ የሚለው ጉዳይ ለእኔ አያሳምነኝም። ምክንያቱም የባህር በሩ የኢትዮጵያ እንደሆነ ይታወቃል። የሻዕቢያ መንግስት ሌላ ውዝግብ ስለሚፈልግና ኢትዮጵያውያንን በማባላት የኢትዮጵያን መንግስት መጣል ከቻልኩኝ እኮ ኢትዮጵያ ለእኔ እየከፈለች ለጅቡቲ የምትከፍለውን ባለፈው ቋምጦ አልነበረ ከጅቡቲ ጋኛል የሚያጣላ መስሎት። በእርግጥ በአንድ በኩል የተወሰነ ሄዶለት ነበረ። ኢትዮጵያና ጅቡቲን ለማጋጨት 4 ቢሊዮን እኮ እንክፈላችሁ ብለውን ነበረ ጠቅላይ ሚኒስተሩ ብሎ ተናግሮ ነበር ቃለ መጠይቅ ባደረገበት ወቅት ፕሬዝዳንት ኢሳያስ አፈወርቂ። ለማንኛውም በኢትዮጵያና በኤርትራ መካከል አሁን ላይ የገቡበትን ውዝግብን ተከትሎ በተለይ በባህር በሩ ዙሪያ አርዱፍ የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አሰብ ጥያቄም የማይነሳበት ጥርጥርም የሌለው የኢትዮጵያ ግዛት ነው። በአገርና በሕዝብ ብሔራዊ ጥቅም ዙሪያ ልዩነት የለኝም። ይሄ የኢትዮጵያ ብሔራዊ ጥቅም ነው። ስለዚህ የአሰብ ጉዳይ እልባት እንዲያገኝ፣ አሰብ ወደ እናት አገሩ እንዲመለስ፣ የባህር በሩ ጥያቄ እንዲፈታ አስፈላጊ የሚባለውንና የሚጠበቅብንን መስዋዕትነት ለመክፈል ተዘጋጅተናል ሲል በሁሉም ዘርፍ የሚደረገውን እንቅስቃሴ እንደሚያጠናክር አስታውቋል። አሁን እዚህ ጋር እንድትገነዘቡልኝ የፈለግኩት ነገር በአፋር ክልልና በአጠቃላይ በቀይ ባህር ወንዝ ዳርቻ ያለውን የከባቢያዊ አየር ንብረት ሁኔታን በደንብ ታውቃላችሁ። በጣም ሲበዛ ሞቃት፣ በዓለማችን ላይ በነገራችን ላይ በጣም በእጅጉ ሞቃት የሚባለው ቀጠና ይሄ ቀጠና ነው። ከዛ ወደ አረቡ ዓለም ነው የምንሄደው። ከአረቦቹም በላይ በጣም የሚያቃጥል ቀጠና ነው። ይሄ የቀይ ባህር ቀጠና በጣም ሞቃት የሚባለው ቀጠና ነው። በዓለማችን ከሚገኙ ሞቃታማ ከሚባሉ ቦታዎች የሚጠቀስ ነው ማለት ነው። እዛ አካባቢ የኢሳያስ አፈወርቂ መንግስት አዲያሎ ተቀምጦ እንደሚነዛውና እንደሚያሰራጨው ፕሮፓጋንዳ ሳይሆን በስፋትና በተግባርም አካባቢውን ተቆጣጥሮ የሚገኘው የአፋር ህዝብ ነው። ያንን ከባድ ሙቀት ተቋቁሞ ታዲያ የአፋር ህዝብ ከተግባባ ምን አይነት ለውጥ ሊያመጣ ይችላል የሚለውን ጉዳይ እንድትረዱ ነው። አርዱፍ ልክ እንደ ሌሎች የቀይ ባህር አፋሮች አካባቢ ላይ የቀይ ባህር አፋር የጋራ ጥምረት ቡድን ተቀባይነት እንዳለው በአፋር ክልልም እንዲሁም በጅቡቲ ውስጥም ተቀባይነት ያለው ድርጅት ነው እና የአፋር
ሃይማኖትና የጎሳ መሪዎች ከሰሞኑ የአገር ሽማግሌዎችም የሰጡትን ይህንን ምስክርነት ተከትሎ ድርጅቱም የኢትዮጵያን ብሔራዊ ጥቅም በማስጠበቁ ረገድ ከኢትዮጵያ ጋር አብሬ ነው የምቆመው፣ ከኢትዮጵያ ሕዝብ ጋር አብሬ ነው የምቆመው ማለቱ የሚያስመሰግን ነው። ይሄ ለምንድን ነው ከተባለ ይሄ ጉዳይ የግለሰብ፣ ይሄ ጉዳይ የአንድ ፓርቲ፣ ይሄ ጉዳይ የሆነ ክልል፣ ይሄ ጉዳይ የሆነ ብሔር ብቻ አይደለም። ይሄ በአጠቃላይ የጋራ የሀገር ህልውና ጥያቄ፣ የሀገር ውድና ወሳኝ የሆነ ብሔራዊ ጥቅም ነው። የዛ ጥያቄን አመጣጥ ወይ ደግሞ ጥያቄውን ያነሳው ሰው እከሌ ነው ብሎ ዝም ብሎ የሆነ ያልተገባ ትንተናን በመስጠት ሰውን ለማደናበር መሞከር ተገቢነት የለውም። ለምሳሌ በጣም የገረመኝን ነገር ልንገራችሁ። ስለ ባህር በሩ ጉዳይ የአርዱፍን ጉዳይ እመለስበታለሁ። አንድ በጣም አንጋፋ ፖለቲከኛ ነኝ ብሎ የሚያስብ እናም ደግሞ የነበረ በኢትዮጵያ ፖለቲካ ውስጥ ባለፉት 30 ዓመታት ትልቅ ተዋናይ ሆኖ በርካታ ጊዜ ስሙ ሲነሳ ከሚዲያም ሳይጠፋ የቆየ ሰው አንጋፋ ፖለቲከኛ በዲያስፖራ አካባቢ ነው የሚገኘው። አሁን ኢትዮጵያ የባህር በር የምታገኝ ከሆነ ጠቅላይ ሚኒስትር አብይ አህመድ የባህር በሩን የሚያስመልስ ከሆነ እቀጣለሁ፣ ፖለቲካ አቆማለሁ፣ እመኑኝ አታገኝም ሲል በድፍረት ነው የተናገረው። አቶ ልደቱ ነው። በጣም የተገረምኩበት ነገር ምንድነው? እንደው አይደለም ኢትዮጵያ ታገኛለች፣ ምንም ጥርጥር የለው ታገኛለች። ጠቅላይ ሚኒስትሩ ምን ብለዋል መሰላችሁ? እኔ ሳወራ በነገራችን ላይ እንድትረዱኝ የምፈልገው ነገር ስለ ሀገር ብሔራዊ ጥቅም ነው። ስለ ጋራ ጉዳይ ብቻ ነው እያወሩ ያለው፣ ስለሆነ ቡድን አይደለም። ግን ጉዳዩ እንዴት በማሳሳቻነት ህዝብን ለማሳሳት እየተካሄደበት ወይም ደግሞ እየተሰራበት እንደሆነ እንድትገነዘቡ ፈልጌ ነው። ኢትዮጵያ 1 ሚሊዮን ጊዜ ታገኛለች የባህር በሩ፣ አታገኝም የሚለውን አንሰማም በሉ ብለው ጠቅላይ ሚኒስትሩ በፓርላማ አረጋገጡ። እንደው ሌላው ነገር ቢቀር ከሰሞኑ የአሜሪካ መንግስትና የእስራኤል መንግስት የሰጡትን ማረጋገጫ ሰምታችኋል። ወደው እኮ አይደለም፣ አማራጭ የላቸውም። አረቦቹ ነገ እንደሚነሱባቸው ያውቃሉ። ግብፅም ብትሆን ለእስራኤል ጠላት እንጂ ወዳጅ እንደማትሆን ውሎ ሲያድር ያውቁታል። ደግሞ ቀድሞም እነሱ በደንብ ያውቁታል። ውሎ ሲያድር ደግሞ እኛ እናየዋለን። ይህንን ያውቃሉ። ከሁሉም በላይ ቻይናና ህንድን ራሽያን ማዕከል ያደረገው ዓለም አቀፉ የንግድ ጦርነት አሜሪካን ዋጋ እያስከፈላት ስለሆነ አሜሪካ አዲስ እነኝን ሪሶርሶች የምታገኝባቸውን መዳረሻዎች ትፈልጋለች፣ መተካተም ትፈልጋለች። ኢትዮጵያ ውስጥ ያለው ማዕድን ደግሞ እነ ቻይናና እነ ራሽያ እነ ህንድ ያላቸው እንደውም በዓለም ላይ በስፋት የሌለ ሬር አርዝ የሚባሉ ሚኒራልስ ወይም ማዕድናት በኢትዮጵያ ላይ አሉ። እነሱን ማግኘት መጠቀም ትፈልጋለች። ይህን ስላችሁ ይቀራመቱን ይውሰዱብን እያልኩ አይደለም። አሁን ላይ ከገባንበት ውዝግብ አንጻር በተለይ እጃችንን ጠምዝዘው የህዳሴ ግድቡም ላይ ሊያስፈርሙን ራሳቸው ፕሬዝደንት ዶናልድ ትራምፕ ጭምር ሲናገሩ የነበሩትን ሰምታችኋል። ብሎ ዚስ ዳም ሲሉ ነው የነበሩት። አፈንዱት ይህን ግድብ ብለው በቀጥታ ላይቭ እየታዩ እኮ ነው ከግብፃውያን ጋር እያወሩ ውሳኔ ያስተላለፉበትን ጊዜ እናስታውሳለን። በመጀመሪያ ተርማቸው አሁን ተቀይረው ከኢትዮጵያ ጋር መስራት ብቻ ሳይሆን እንደሚሰሩ አይደለም እኮ እየሰሩ መሆናቸውን የሚያረጋግጥ ጄኔራል፣ ልዩ አማካሪ፣ ስፔሻል ኢንቮይ እኮ ነው እየላኩ ያሉት። ሪፕሬዘንታቲቭ ኩባንያዎችን እየላኩ ነው ያሉት። እንዴት እኛ መገንዘብ ያቅተናል? ሌላ ያላን ሀገራት ኢትዮጵያን እየረዱና ከኢትዮጵያ ጋር ቆመው ባሉበት በተጨማሪ ደግሞ እንደው ኤርትራና ኢትዮጵያ ብቻችንን ይዋጣልን ቢባል የማይገዳደር አቅም እንዳለን እያወቁ ከማንም በላይ አሳምረው አበጥረው እያወቁ ኢትዮጵያ የባህር በርን ካገኘች ሞቼ ይገኛለሁ፣ እመኑኝ ኢትዮጵያ የባህር በር ካገኘች እንደዚህ ወጥቼ ይገኛለሁ፣ እንደዚህ ብጥርቅሴ፣ እንደዚህ ፖለቲካዬን አቆማለሁ የሚሉት እነ ልደቱ ምን አስበው ነው? ምንድነው ዓላማቸው የሚለውን ጉዳይ እንድትጠይቁ ፈልጌ ነው። ምክንያቱም እንኳን ኢትዮጵያ አሁን ያላት አቅም የባህር በሩን ለማግኘት የሚያስችል ሆኖና በጣም በርካታ የሚባሉ የዓለም ሀገራት እየደገፏት በተለይ ይህንን ቀጠና ይዘውራሉ ብቻ አይደለም ፖሊሲ ሁላ ያስለውጣሉ፣ አገራትን ያስገድዳሉ የተባሉት አቅም ያላቸው ሌላ ያላን አገራት ጭምር እየረዷት ባሉበት በዚህ ወቅት እመኑኝ ኢትዮጵያ በምንም ታምር የባህር በሩን አታገኝም ብለው ፖለቲካ ነው ማቆመው እቀጣለሁ ብለው መወራረዳቸው ለእናንተ ምን አይነት ትርጉም ነው የሚሰጣችሁ? ተገቢነት አለው?
እንግዲህ ኢትዮጵያ የባህር በሩን ማስመለስ መውሰድ የምትችልበት አቅም እያላት ሀያላን አገራት እየረዷት እያዩ አይ እመኑኝ ኢትዮጵያ ይሄንን ነገር ካገኘች እኔ ሞቼ እገኛለሁ ማለት ምንድነው? ለአገር ማሰብ ነው? አገርን መጉዳት ነው? ህዝብ ላይ መዝመት ነው? ከጠላት ጋር ማበር ነው? ምንድነው የሚሰጠው ትርጓሜ? ልክ ደግሞ እንደዚህ አይነት ኢትዮጵያ እንዳታገኝ ወይ የኢትዮጵያ ማግኘት የቅንድቡን ጸጉር የሚያቆመው ፖለቲከኛ እንዳለውላ እንደዚህ አይነት እንደ አርዱፍ አይነት የፖለቲካ ድርጅት የኢትዮጵያን የባህር በር ጥያቄ እደግፋለሁ ማለቱ ሊያስመሰግን ይገባል። ለዛ ነው ይህንንም ፕሮግራም እያቀረብንላችሁ ያለነው አጀንዳ አድርገን ይህንን የአርዱፍን ጉዳይ እና እንደዚህ አይነት የሚሉት እንኳን ምናልባት አንዳንዴ የሚያረጉትን አያውቁምና የሚያስብል ነው። እዛ ዲያስፖራ ተቀምጦ እዚህ ጋር ወጣት እያስማገደ የአገርን ብሔራዊ ጥቅም የሚገዳደር ፖለቲከኛ ባለበትና በሞላበት አገር የዚህ አይነት የባህር በሩ ጥያቄ የኢትዮጵያ ሕዝብ ጥያቄ ነው፣ የጋራ ጥያቄ ነው፣ የኢትዮጵያ የጋራ ጥቅም የሚከበርበት ነው። ስለዚህ አብረን እንቆማለን ማለት በጣም የሚያስመሰግን ነው። ስለዚህ አርዱፍ ምን አለ? በባህር በሩ ጉዳይ መስዋዕትነት መክፈል ካለብን ከፍለን የኢትዮጵያን ብሔራዊ ጥቅም እናስጠብቃለን፣ ከሕዝቡ ጋር እንቆማለን። የአፋር ሕዝብ የአገር ሽማግሌዎችና በተለይ ደግሞ የጎሳ መሪዎች አፋርና አሰብ አይነጣጠሉ። ኢትዮጵያና አሰብ ተነጣጥሎ አያውቁም። አሰብ የኢትዮጵያ ነው፣ ያ ኤርትራ ሆኖ አያውቅም። ሱልጣን አሊ ኢምራህ አንፈሬ ያን ጊዜ ገና በኢህአዴግ መንግስት መግቢያ ላይና የደርግ መንግስት ውድቀት ጊዜም ጭምር የተቃወሙት ለዚህ እኮ ነው ሲሉ ከሰሞኑ የሰጡት ማረጋገጫና የምስክርነት ቃል ኢትዮጵያ፣ ኤርትራም ጅቡቲም ህልውናቸው አደጋ ላይ የሚወድቅበትን ከባድ ካርድ መምዘዟን ያሳየ ነው። ይሄ ደግሞ ለኢትዮጵያ የአሸናፊነት ካርድ ነው። እንደምታውቁት የአሰብ ህዝብ አፋር ነው፣ የአፋር ህዝብ ኢትዮጵያዊ ነው። በምንም ሁኔታ ጠላት ወደ ውስጥ ዘልቆ እንዲገባ አድርጎ አያውቅም። እንደዚህ አይነት ታሪክም የለውም። አሁንም ያንን ነው ደግማለ ያለው። ታዲያ ምን ትላላችሁ? ይሄ ትልቅ ነገር ነው። ምክንያቱም እንደ ህዝብ የአፋር ህዝብ ይሄ ቁጭት አድሮበት ከወንድም አፋር እህትና ወንድም ህዝብ ጋር በጅቡቲም በቀይ ባህር ቀጠናም ካለው አፋር ህዝብ ጋር ለመጣመር የሚፈልግ መሆኑ ሪፈረንደም ይካሄድ፣ ህዝበ ውሳኔ ይካሄድ፣ መንግስት ይስማን፣ ዓለም አቀፉ ማህበረሰብ ይስማን፣ እኛ ኢትዮጵያዊ ነን ብለው መምጣታቸው ከዚህ በላይ ምን የሚያስደስት ነገር አለ? ለነኛ ኢትዮጵያ የባህር በር ካገኘች ጠቅላይ ሚኒስትሩ እሳቸው ስልጣን ላይ ያሉ የባህር በሩን ካመጡ እንግዲህ እናያለን። ኢትዮጵያ የባህር በር አታገኝም፣ ካገኘች እኔ ፖለቲካ አቆማለሁ፣ ይሄን እንቀጣለሁ ሲሉ እንደው እማያፍሩ ሰው እንኳን ይታዘበናል ብለው እማያዩ እማያስተውሉ ፖለቲከኞችን ድባቅ የሚመታ አካሄድ ነው። እንደው በቃ ሂሙሌት እንደው ፌስታል የሚያደርጋቸው የሚገቡበት የሚያሳጣ የምር የሚያስደስት አቋም ይሄ ነው። በቃ ከህዝብ ለህዝብ ጥቅም መቆም ማለት ይሄ ነው። እንደዚህ ነው የሚጠበቀው። በሌላ ጉዳይ ዝም ብሎ ተነስቶ ህዝብን ማተራመስ ማሸበር ዋጋ የለውም። መጨረሻው ሰው ሁሉ በሰራው ነው የሚመዘነው፣ የዘራውን ነው የሚያጭደው። የአምላክ ቀን ይመጣል። ያን ጊዜ ሁሉም ሰው ባልጠበቀው ሁኔታ ያልጠበቀው ሚዛን ላይ ራሱን ያገኘዋል። ስለዚህ አሁን ላይ ኢትዮጵያን የምትቃወም ኢትዮጵያዊ ሆነ በተለይ የባህር በሩን ጉዳይ ኢትዮጵያ እንዳታገኝ ከጠላት ጋር ተሰልፈ ያለ ኃይል ማሰብ አለብህ ቆም ብለህ። የራስህ ወንድም እህት፣ አክስት፣ አጎትን ነው እየተጋፋና እየተቃረንክ ያለው፣ ራስህን ነው እየተቃረንክ ያለው። ስለዚህ ከአፋር የሀገር ሽማግሌዎችና የጎሳ መሪዎች ትምህርት መውሰድ ያስፈልጋል። በአፋር አሁን ላይ የተጠናከረ ትግል እየተካሄደ ነው። በተለይ በቀይ ባህር ቀጠናና በኢትዮጵያና በኤርትራ አፋር ማለት ቡሬ አካባቢ ባለ ድንበር አካባቢ አሰብ ድረስ ዘልቆ እንቅስቃሴዎችን እያደረገ ያለ የቀይ ባህር አፋሮች ወታደራዊ ክንፍ አለ። ይሄ ቡድን ከሰሞኑ የኤርትራ መንግስትን ቢዚ እያደረገ ነው። ቢዚ ከማድረጉም በላይ የሻዕቢያ መንግስት ከባባድ መሳሪያዎችን ጭምር አሰብን በቃ በቀላሉ ልወረድ ነው ሊወሰድብኝ ነው በሚል ወደ አሰብ እንዲያዘምት እያደረገው ነው። የሚገርማችሁ ነገር ግን አንድ ነገር ስለታዘብኩኝ ነው ተጨማሪ ነገር ላነሳ የቻልኩት። የሻዕቢያ መንግስት ሙቀቱን መቋቋም አቅቶታል። የምን ሙቀት? አንደኛ ኢትዮጵያ እያስመዘገበች ያለችውን የዲፕሎማሲ ስኬት። ከሰሞኑ በጂ20 ስብሰባ ላይ ጠቅላይ ሚኒስተሩ ዝም ብለው ሄደው ነው የመጡት። እንደዚህ ነው እያሉ ፕሮፓጋንዳ ሲነዙ ነበር። እኔ የምላችሁ ፕሮፓጋንዳውን ግን የምታስተጋቡ ኢትዮጵያውያን ጠቅላይ ሚኒስተሩ ቀበሌ ነው እንዲወክለው የሄዱት? አገርን ነው እኮ የወከሉት። ወደድክም ጠላህም ኢትዮጵያን ከወከሉ ለምን አትደግፍም?
ይሄ እኮ የኢትዮጵያ ጉዳይ ነው፣ የግለሰብ ጉዳይ አይደለም፣ የፓርቲ ጉዳይ ወይ የእንትን ጉዳይ እኮ አይደለም። ገና የአገራት መሪዎች ወደ ደቡብ አፍሪካ መግባት ሲጀምሩ ሁሉንም የደቡብ አፍሪካ ምክትል ፕሬዝደንትና ሌሎች ሚኒስተሮች ናቸው የተቀበሏቸው። ጠቅላይ ሚኒስተሩ ግን ሲሄዱ ራማፎሳ ነበሩ ተቀይረው የተቀበሏቸው። ምንም ትርጉም አይሰጣችሁም። ራሳችሁ እንዳትረዱ አድርጋችሁ ከቆለፋችሁ ከባድ ነው። ግን እውነታው ይሄ ነው። እና ምን ልላችሁ ፈልጌ ነው እዚህ ጋር ይሄ አይነቱ የዲፕሎማሲ ስኬት በአዲስ አበባ በተደጋጋሚ እየተካሄዱ ያሉ ጉባኤዎች በርካታ መሪዎች ወደ አዲስ አበባ እንዲመጡና በጎንዮሽ ውይይት ደግሞ የኢትዮጵያ አሸናፊነትን የኢትዮጵያን የባህር በር ጉዳይ ኢሳያስ አፈወርቂ ካሰቡትና ከገመቱት በላይ ዓለም አቀፋዊ ማድረግ ስለተቻለ ሙቀቱ በጣም ጨምሮባቸዋል ኢሳያስ። እና የሚገርማችሁ አደያሎ አዳዲስ ቬንቲሌተር እየተተከለ ነው ማለት ነው። ይህን ስል ምንድን ነው አዳዲስ ቬንቲሌተር? አንዱ ማቀዝቀዣ፣ አንዱ ከሰሞኑ 761 ወታደሮችን አሰልጥነው ከአስመራ ከኤርትራ ዋና ከተማ አስመራ ከ28 እስከ 31 ኪሎ ሜትር ርቀት ላይ የሚገኘው በጣም ትልቅ ተራራ ስር የተገነባው ግዙፍ ዋሻ ውስጥ እዛ ረፍት እንዲያደርጉ እየተደረገ ነው። ኢሳያስ አፈወርቂ ቤተ መንግሥት አይደለም እየዋሉ ያሉት። ከስጋት የተነሳ ሙቀቱ እዛ ላስቀምጣላቸዋ። ምክንያቱም አንድም የዲፕሎማሲ ስኬት፣ በሌላ በኩል ይሄ ታጣቂ ቡድን መላ የአፋርን ሕዝብ መግባባት ላይ እያመጣ ነው፣ እያደረሰ ወደ መግባባት እየሳባቸው ነው። ይሄ ጭቆናው እስካሁን 370 ሺህ የሚጠጋ አፋር ከቀይ ባህር አካባቢ እንዲፈናቀል ያደረገው የሻዕቢያ መንግሥት በሕዝቡ ላይ ያደረሰው ጭፍጨፋና በርካታ ታዋቂ የአፋር ዜጎች ወይም ተወላጆች የቀይ ባህር አፋር ተወላጆች የገቡበት እንዲጠፋ ያደረገበት አካሄድ አሁን ዋጋ ሊያስከፍለው ጊዜው ደርሷል። ይሄ በዚህ በኩል ትልቅ ስጋት ፈጥሮበታል። በሌላ በኩል ብርጌድ ንሓመዱ የተሰኘው ቡድን ከሰሞኑ አዲስ አበባ ላይ ኮንፈረንስ አድርጎ ነበር። የመጨረሻ ያለውን ኮንፈረንስ ኢሳያስን ለመገርሰስ ውሳኔ ያስተላለፈበትን ጉባኤ ነው ያደረገው። ጉባኤውን ተከትሎ የአውሮፓ ሀገራት የኢሳያስ አፈወርቂ መንግሥትን የኢኮኖሚ መሠረት የሆነውን ሬሚታንስን የሚቆርጥ የኢሳያስን ኢኮኖሚ ወገብ የሚቆርጥ ምክንያቱም ለምንድን ነው ያልኳችሁ? በአብዛኛው የኤርትራ መንግሥት ኢኮኖሚ በተለያዩ የዓለም ሀገራት ውስጥ የሚገኙ ኤርትራውያን የሚልኩት ሬሚታንስ ላይ የተገነባ ነው። ለቤተሰቦቻቸው ገንዘብ ይልካሉ። እና ያንን ስለተረዳ በሀገሪቱ ውስጥ ያለው ሁኔታ መቀየር አለበት ብሎ ስላመነና የብርጌድ ንሓመዱ አካሄድ ስላሳመነው በተለይ የምዕራቡ ዓለም በርካታ የሻዕቢያ መንግሥት ደጋፊ የሆኑ ለሻዕቢያ መንግሥት የሚሰልሉ ለሻዕቢያ መንግሥት የሚያጎበድዱ ድረገጻቸው፣ የማኅበራዊ ሚዲያ አካውንታቸው፣ የባንክ አካውንታቸው፣ እንቅስቃሴያቸው ተፈትሾ ወደ አገራቸው ዲፖርት እንዲደረጉ መግባባት ላይ ደርሰዋል። አንድ ጊዜ ታስታውሱ ከሆነ የጀርመን መንግሥት የሻዕቢያ መንግሥት ዜጎቹን እንዲቀበል ጥሪ ሲያቀርብ ዜጎቼ መሆናቸውንም አላምንበትም፣ አልቀበልም አለ የሻዕቢያ መንግሥት። ከዛ ከዩክሬንና ከራሽያ ጋር በተገናኘ ስጋት ስለገባቸው ጀርመኖች ናሽናል ሚሊተሪ ሰርቪስ በሚል አዲስ አዋጅ አወጡ። የሚገርማችሁ ከጀርመኖች ቀድሞ ይህንን የግዳጅ የወታደራዊ አገልግሎት የኤርትራው ማስታወቂያ ሚኒስተር የኢሳያስ አፈወርቂ አፈቀላጤው አቶ የማነ ገብረ መስቀል ነበሩ የለጠፉት የተቹት። እንግዲህ ጀርመን የወጣው የጀርመን መንግሥት ሦስተኛው የዓለም ጦርነት ይነሳል በሚል ስጋት ነው። ራሽያ ዩክሬን ካለፈች ቀጥታ ወደ ጀርመንና ፖላንድ ነው የምትመጣው። ያ ደግሞ ለነሱ የጸጥታ ስጋት አለባቸው። ይህንን ተከትሎ ብሔራዊ ወይም ናሽናል ሰርቪስ ብሔራዊ የውትድርና አገልግሎት አስገዳጅ የሆነ አዋጅን አውጥቶ ጀርመናውያን ዜጎች እነሱ ላይ ነው እንግዲህ የሚተገበረው። ሳይቃወሙ የሻዕቢያው አፈቀላጤን የተቃወሙት ለምን ሲባል ለካ ጀርመን በርካታ የሻዕቢያ መንግሥት ደጋፊ የሆኑ ኤርትራውያንን በደንብ አጣርታ ከመረመረችና ጀርባቸውን ካጠናች በኋላ ልመልስ ብላ እምቢ ተብላለች። ወደ ኤርትራ ልመልሳቸው ዲፖርት ልታደርግ ማለት ነው። አሁን የወጣው መረጃ ምንድን ነው የሚያመላክተው? ኖርዌይ፣ አሜሪካ በነገራችን ላይ አሜሪካ የኤርትራን ተወላጆች ብቻ አይደለም በርካታ የአፍጋኒስታን በርካታ ሀገራት ወደ 17 የሚጠጉ ሀገራትን ዜጎች ነው ሙሉ በሙሉም በከፊል የአንዳንዶቹን ሀገራት ደግሞ ተወሰኑ ዜጎችን ዲፖርት ለማድረግ የወሰኑት። ከዚህ ውስጥ በገፍ ኤርትራውያን ከአሜሪካ እንዲባረሩ ውሳኔ ተወስኗል። የፕሬዝደንት ዶናልድ ትራምፕ አስተዳደር የወሰነው ውሳኔ ነው። ኖርዌይ ልታስወጣ ነው ጠራርጋ። አሜሪካ እንደዚህ ነች። እንግሊዝ፣ ኦስትሪያ፣ ጀርመን፣ ፈረንሳይ
የዚህ አይነት አቋም አላቸው። ታዲያ የሻዕቢያ መንግስት ይሄ አይነት ገጽታ ካለውና ኢኮኖሚውን በዚህ መልኩ የተገነባ ከሆነ ምን ተስፋ አለው ብላችሁ ነው አብራችሁ የምትቆሙት? ስለዚህ ይሄ ሙቀት ስለፈጠረበት ኢኮኖሚውን የሚያኮላሽ ነገር ስለመጣበት አሁን ምን አደረገ? የመጨረሻ ምሽግ ያለውን እዛ ቁጭ ብሎ በወታደራዊ የሬዲዮ ማዘዣ የባህር ላይ ወንብድናን የሚያከናውኑ ዜጎቹን ወይም ወታደሮቹን በዛ አካባቢ ለማሰማራት ወስኖ ይህንን ጉዳይ ከመተግበሩ በፊት አማራጭ አገር ድጋፍ የሚሰጥ አገር እንዲጠይቁ ሱዳን የገባው የኢሳያስ አፈወርቂ መንግስት ሱዳን የገባው የኢሳያስ አፈወርቂ መንግስት በጣም በሚገርም ሁኔታ በዲፕሎማቶችና በተለያዩ ሱዳናውያን አማካኝነት ሌላ አገራት እኛን እንዲደግፉ ይህንን ማንዴት ለአንተ ሰጥቻለሁ አንተ ስራበት ሲሉ ኢሳያስ አፈወርቂ ከአልቡርሃን ጋር አውርተዋል። ለምን ኢሳያስ ራሳቸው መንቀሳቀስ አልቻሉ? ምክንያቱም የማይችሉት አንድ የተገለሉ ናቸው። ሁለተኛ ነገር ያልተጣሉት አገር የለም። ሶስተኛ ነገር ምን ሰጥተው ምን ይቀበላሉ? አገራት እኮ የሆነ የሚሰጥ ነገር ይጠይቃሉ። ለምሳሌ አሜሪካ እንደነገርኳችሁ ኢትዮጵያን እኮ ዝም ብላ አሽሞንሙና ዝም ብላ እንዲሁ ስታያት ስለምትወዳት እኮ አይደለም። ኢትዮጵያ አሜሪካውያን የሚፈልጉት ማዕድን አለ። ፈረንሳይ የምትፈልገው ማዕድን አለ። ቻይና የምትፈልገው ማዕድን አለ። ራሽያ የምትፈልገው ማዕድንና የሰው ሀብት አለ። ስለዚህ የምትሰጠው ነገር አላት። ኢትዮጵያ ይቀበሏታል፣ አብረዋት ይሰራሉ። ኤርትራ ምን ትስጥ? ወጣቱ እንደሆነ በኢሳያስ ግፍ ምክንያት በኢሳያስ አፈወርቂ ጨቋኝነት ምክንያት ተሰዶ አልቋል። እናም ልክ ኢሳያስ አፈወርቂ የፈረንሳዩ ጄኔራል አዲስ አበባ ገብተው ኢትዮጵያ የባህር በር ይገባታል፣ እንደውም ፕሬዝደንት ማክሮን ከዚህ ቀደም 2-3 ጊዜ ተመላልሰው አዲስ አበባን ጎብኝተዋል። የምታስታውሱ ከሆነ ኢትዮጵያና ፈረንሳይ መካከል የተጀመረውና እስካሁን የተቀጠለው ጠንካራ ዲፕሎማሲያዊ ግንኙነት መጀመርና የ127 ዓመት የጋራ ጉዞን በሚመለከት የኢትዮጵያ ሕዝብ መስማት የሚፈልገውን ብስራት በሚሰማበት ቀን ወይም ወቅት በጋራ እናከብረዋለን። ይህንን ታሪካዊ የዲፕሎማሲያዊ ግንኙነት የሁለትዮሽ ግንኙነታችንን ያሉት ምንድነው? እኛ ልንሰማ ምንቋምጠው አሁን የባህር በር ነዋ። ስለዚህ የባህር በሩን እንድናገኝ እንደግፋለን። ማክሮን ጠቅላላ በግልጽ ነው የተናገሩት፣ አልደባበቁትም። ኢንዳይሬክትሊም አይደለም የተናገሩት። ሁለተኛ ደግሞ የምድር ጦራቸውን ላኩ። ለምን ይመስላችኋል? ጉዳዩ ከጅቡቲ ጋር የተያያዘ ነው። ጅቡቲ አሁን ላይ መፈንቅለ መንግስት እያሰጋ ነው ያለው። ጅቡቲ ቀድሞ ወደ ኢትዮጵያ መመለስ ሲገባት በግብፅ አሻጥር ነው አገር ሆና እስካሁን የቀጠለችው። ህጋዊ በሆነ መንገድ አልተገነጠለችም ከኢትዮጵያ። ይሄ ጉዳይ አሁን በጅቡቲ የጸጥታ ችግርን ፈጥሯል። እናም የጅቡቲ የበላይ ሞግዚት የሆነችው ፈረንሳይ ይህንን ሁኔታ ማረቅ ማስተካከል የሚቻለው ከኢትዮጵያ መንግስት ጦር ጋር ብቻ ነው፣ ወይም ከኢትዮጵያ ጦር ጋር ነው፣ ከኢትዮጵያ መንግስት ጋር አብሮ በመስራት ነው በሚል አንድም የማዕድን ጨዋታው አለ። በሌላ በኩል በጅቡቲ የመንግስት ለውጥ ከተደረገ ሁኔታው ምን ሊያመጣ ይችላል የሚለውን ጉዳይ ማዕከል ያደረገ እንቅስቃሴ ነው ከኢትዮጵያ ጋር የጀመረችው። ለምን ከጅቡቲ ጋር ይሄንን ጉዳይ አላወሩም በቀጥታ? ቢኮዝ የሆነ ነገር አለ ማለት ነው። ያ ነገር ምንድነው? ኢስማኤል ኡመር ጊሌ ሊቀየሩ ይችላሉ። በተመሳሳይ ኢሳያስ አፈወርቂም ከስልጣን ሊወገዱ አሊያም ሊሰናበቱ ይችላሉ። እሳቸው በእርግጥ ብልጥ ናቸው። በአንድ በኩል ልጃቸውን አሰናድተዋል። የሀገሪቱ የበላይ ጦር ምክትል አዛዥም የደህንነት ቢሮም እንደዚህ ዘዋሪ፣ በተለይ የውጭ ግንኙነትም መረጃ ተቀባይ አድርገው ሾመዋል ልጃቸውን። በዚህ ውስጥም ሲያገለግል ነበር አብርሃም ኢሳያስ አፈወርቂ የተባለው ልጃቸውን። አንዱ ልጃቸው ይቃወማቸዋል ኢሳያስ አፈወርቂን ጨቋኝ ነህ በሚል አስረውትም ነበር ከሌሎች ዜጎች ጋር ወደ ስደት ሊወጣ ብሎ በሕገወጥ መንገድ። በዚህ አይነት ሁኔታ ላይ ያሉት አዛውንት ፕሬዝዳንት በቀጣይ ምንድነው የሚውጠን ብለው ከአልቡርሃን ጋር እየመከሩ ነው ያሉት ሱዳን። አስገራሚው ነገር እሳቸው ሱዳን እንደገቡ በደቂቃዎች ልዩነት ጄኔራል ሙሐመድ ሐምደን ደጋሎ ፍንጭ አሳየ። በሰዓታት ልዩነት መግለጫ ወጣና ጥቃት እንደሚፈጽም አረጋገጠ። ይሄ ጉዳይ በእጅጉ አሰጋቸው። ለምንድን ነው ከተባለ ኢሳያስ አፈወርቂ ላይ ጥቃት የሚፈጽም ከሆነ ወይም የኤርትራ እንደ ኤርፖርት ያሉ ትልልቅ የመንግስት መዋለ ንዋይ የፈሰሰባቸው ቦታዎች ላይ የሚኖር ጦርነት ካለ ውጤቱ ምን ሊሆን እንደሚችል ይታወቃል። ስለዚህ ሐምዳን ዳጋሎ በአየርና በምድር ጦር ድጋፍ እያደረገ ያለውን የሻዕቢያ መንግስትን ለአልቡርሃን ማለት ነው ጥቃት እፈጽምበትና እጁን እንዲሰበስብ አደርጋለሁ ሲሉ ዝተዋል።
አሁን ላይ በርካታ ግዛቶችን እየተቆጣጠረ ነው የሚገኘው RSF። እሳቸው ደግሞ የRSFን ጦር ነው የሚመሩት። ኢሳያስ አፈወርቂና አልቡርሃን ደንግጠው የተገናኙትም በግለሰብ ቪላ ቤት ነው የሚል ሐሳብ ቀርቧል። ይህንን መረጃ እንግዲህ ኮንፊርም ማድረግ ትችላላችሁ ፈልጋችሁ። በዚህ ሁኔታ ውስጥ ነው ኤርትራ ያለችው ለማለት ፈልጌ። እንግዲህ ይሄ በእንዲህ እንዳለ ለኢሳያስ አፈወርቂ ሌላ ሙቀት የሚፈጥር አዲስና አነጋጋሪ ዓለም አቀፍ ጉባኤ ከሰሞኑ በአዲስ አበባ ይካሄዳል። በጣም የሚገርማችሁ ነገር አስደናቂና አስገራሚ በሆነ ሁኔታ የፈረንሳይ መከላከያ ወይም ዲፌንስ ፎርስ በአዲስ አበባ ጠቅላላ ወታደራዊ ጉባኤ ሊያካሄድ ነው ከኖቬምበር 30። አሁን ሁለቱን ቀናት ከኖቬምበር 27 እስከ 30 የፈረንሳይ ዓለም አቀፍ ወታደራዊ ጉባኤ በኢትዮጵያ ከኖቬምበር 30 በኋላ ፈረንሳይ በአፍሪካ ከሚገኙ አብራ ከምትሰራቸው አገራት ከፍተኛ የበላይ ጦር አዛዦች ጋር አዲስ የዓለም አቀፍ የኃይል አሰላለፍ ሥርዓትንና ለውጥን ማዕከል ያደረገ ስብሰባን ታደርጋለች። እንግዲህ እዚህ ላይ የምንረዳው ነገር ምንድን ነው? የዚህ አይነት ዓለም አቀፍ ጉባኤዎችና ጠቅላላ አጠቃላይ በዓለም ደረጃ እንደ ክላይሜት ሰሚት፣ የአፍሪካ አህጉርን ስብሰባ፣ የአፍሪካ አህጉር ከሌሎች አህጉራት ጋር ያለውን ስብሰባ ወይም ግንኙነት ማዕከል ያደረጉ ስብሰባዎች፣ ትልልቅ ኮንፈረንሶች በኢትዮጵያ መካሄዳቸው የኢትዮጵያን ዓለም አቀፍ ተቀባይነት ከመጨመርም በላይ ኢትዮጵያ ያነሳችውን የባህር በር ጥያቄ በቀላልና በጣም አዋጪ በሆነ መንገድ ዓለም አቀፋዊ ማድረግ ተችሏል። በዚህም የተነሳ የሻዕቢያ መንግሥት ውድቀት ውስጥ ገብቷል ወይም ውድቀት አጋጥሞታል። ለምን? የዲፕሎማሲ መገለሉ ዳግም እየመጣበት ነው። እስኪ ተመልከቱ። የት ነው እየሄደ ያለው የሻዕቢያ መንግሥት? ሱዳን። የት ነው እየሄደ ያለው? ካይሮ። የት ነው እየሄደ ያለው? በጣም ሲበዛ ከራቀ ሪያድ። አለቀ። ከዚህ ቀደም አንዴ እግር ጥሏቸው ሶማሊያ። ከዛ ውጭ የለም። ያው የመጡት አዲስ አበባ ነው። አዲስ አበባ ደግሞ እሳቸው አልተቀበሉም እንጂ አገራቸው ነው። ኢሳያስ አፈወርቂ 4 ኪሎ አይደለ የተማሩት? ወይም የቀድሞ አፄ ኃይለ ሥላሴ ዩኒቨርሲቲ አልነበር የተማሩት? ከዚህ ውጭ የትም አይሄዱም። ምንድን ነው የሚያሳየው? እንደው የኢትዮጵያ ዲፕሎማሲ ከድሮ በተለየ መልኩ ወድቋል ብላችሁ የምታወሩ ሰዎች፣ እኔ የምለው እነኚህ የምስራቅ አፍሪካ ቀጠና አሁን ለምሳሌ ጅቡቲ፣ ሶማሊያ፣ ኤርትራ የምትሏቸው ሀገራት ምንድን ነው ውሃ የሚያነሱት? እነሱ አሁን ምን ሰጥተው ምን ሊቀበሉ ይችላሉ? እንደው እንትና ይሻላል፣ ሱዳንና ሶማሊያ ይሻላሉ። እንደው ለምንድን ነው ከተባለ ቢያንስ የተፈጥሮ ሀብት አላቸው። ኤርትራና ጅቡቲ የኢትዮጵያን የባህር በር ጥያቄ ለማስፈጸሚያ ለመዝጊያ ኢትዮጵያ የባህር በር ጥያቄ እንዳታገኝ አርቲፊሻሊ የተመሰረቱ እንጂ እንደው በእርግጥ እንደ እውነት የሚሰጡት ነገር ኖሯቸው ለዓለም ራሳቸውን ችለው የቆሙ አገር ናቸው። ቢሆኑ ኖሮ እኮ አይተን ነበር፣ ለውጥ እናይ ነበረ። የሻዕቢያ መንግሥት በኤርትራ ውስጥ ያንን ሁሉ ሕዝብ አደጋ ላይ የሚጥል ዛሬም ኢሳያስ ቢሄዱ ምንድን ነው የሚፈጠረው የሚል ስጋትን የሚያመጣ ሁኔታን አይፈጥርም ነበር በኤርትራ ውስጥ። በእርግጥም የሚሰጠው ነገር ኖሮ ከአገራት ጋር ተዋውሎ የአገሩን ጥቅም ማስጠበቅ የሚችል መሪ ቢሆን። የኢትዮጵያ ጠላቶች አሉ፣ እነሱ መሳሪያ ያቀርቡለታል፣ ለነሱ መዋጋት ነው አሁን ዓላማው፣ ዋነኛ ስራው። ከዚህ ዝንፍ ቢል ዝንፍ ያደርጉታል እነሱ። እና እንደዚህ አይነት ጉባኤዎች፣ ስብሰባዎች ወደ ኢትዮጵያ መምጣታቸው ኢትዮጵያ አሁን ላይ እያገኘች ያለችው ድጋፍ፣ በተለይ ደግሞ አንጀት አርሶቹ የኢትዮጵያ መንግሥት አካሄድ በደቡብ ምስራቅ በኩል 3ቱ የሶማሊያ ግዛቶችን መቆጣጠር ተሳክቶለታል። ጅቡቲ አጣብቂኝ ውስጥ ነው የገባችው። ምን ሊፈጠር እንደሚችል በቀጣይ እናየዋለን። እንደነገርኳችሁ የፈረንሳዩ የምድር ጦር አዛዥ ጀነራል ፔርሼር አዲስ አበባ የገቡትና ከኢትዮጵያ መንግሥት ጋር መግባባት ላይ መድረስና ጭራሽ የኢትዮጵያ መንግሥት የባህር በሩን ለማግኘት በሚያደርገው ጥረት ጦራችን ድጋፍ ይሰጣል የማለታቸው ጉዳይ ጅቡቲንም ያማከለ ነው። ኤርትራን ብቻ እንዳታስቡ። ለምን ከተባለ በጅቡቲ ያለውንም ጸጥታ ኢትዮጵያ ካልተሳተፈችበትና አንድ ሕዝብ የሚጋሩ አገራት እንደመሆናቸው መጠን ኢትዮጵያ የማረጋጋት ሥራ ውስጥ፣ የሰላም ማስከበር ሥራ ውስጥ ካልተሳተፈች የአውሮፓ ሕብረትም ጭምር ጥቅም ነው የሚነካው። ስለዚህ በወታደራዊ አቅም ኢትዮጵያ የተረጋገጠ አቅም አላት ብለዋል። በኢኮኖሚ ኢትዮጵያ የተሻለች ነች። በጣም የሕዝብ ቁጥር አላት። ከሁሉም በላይ ኢትዮጵያ የተፈተነ ታሪካዊ ልምድና
ተግባርን ማዕከል ያደረገ ውጤት ያስገኘች የቀጠናው ሰላም አስከባሪ አገር ነች በሚል ነው ፈረንሳይ ከኢትዮጵያ ጋር እንግዲህ ለመስራት በቁርኝት ውስጥ አብሮ ለመጣመር ወይም ለማለፍ ያ ማለት አብሮ ለመዝለቅ አብሮ ለመስራት ከፍተኛ የሆነ ድጋፍን ለኢትዮጵያ እያደረገች የምትገኝ እና በዚህ ሁኔታ ውስጥ ሆነን ኢሳያስ አፈወርቂ ወደ ሱዳን የመሄዳቸው ጉዳይ የቀሯቸው ዘመድ የቀሯቸው አጋር አልቡርሃን ብቻ እንደሆኑና አልቡርሃንም ሱዳን የምትሰጠው የተለያየ ሀብት ስላላት የተፈጥሮ ሀብት ስላላት ያንን በመስጠት ወደ ኢሳያስ በኩል የሚመጣ ድጋፍን እንዲያፈላልጉ ኢሳያስ አፈወርቂ ፕሬዝዳንቱን ጠይቀዋል። በነገራችን ላይ አልቡርሃን እሺ የሚሏቸው ፕሬዝዳንት ኢሳያስ የጦር መሳሪያ አይደለም የሚያደርጉላቸው ድጋፍ ሰው ነው። ወታደሩን እዛ እየሄዱ ነው የሚያስማግዱት ኤርትራውያንን ማለት ነው። ኤርትራውያን ለምን ዝም አሉ? የራሳቸው እንግዲህ ምክንያት ይኖራቸዋል። ግን ይሄ ነው ያለ። ለዚህ ነው አሁንም ሄደው እኔን ውለታ ውዬልሃለሁ አንተ ደግሞ ይሄንን ዋልልኝ ሲሉ የጠየቁት። ይሄንን ውለታ ዋልልኝ ብለው ሲጠይቁ ደግሞ በዋናነት ምክንያት ያደረጉት ምንድነው? በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር። ይሄንን ሰምቶ ጀነራል ሙሐመድ ሐምዳን ዳጋሎ በቀጥታ ጥቃት እንደሚፈጽም በቀጥታ ነው መግለጫ የሰጠው ራሱ። ይሄ ደግሞ በኤርትራ መንግስት ላይ ከፍተኛ የሆነ ስጋትን ፈጥሯል። እንደ አጠቃላይ አሁን ኢትዮጵያ የባህር በሩን የምታገኝበት እድል ሰፊና በጣም በብዙ መልኩ ኦልሞስት እያለቀ ያለ የሚባል ሂደት ውስጥ ነው ያለ ነው። ከሰሞኑ እስራኤልና አሜሪካ ይሄን ጉዳይ በቀጥታ የሻዕቢያ መንግስትን ማስጠንቀቂያ ሰጥተው እንዲፈጽም ሲጠይቁ እና ወይ ሲያስጠነቅቁ የኢትዮጵያ መንግስት እነሱ በሄዱበት በጣም ይሄ ዋጋን እንሰጣለን በሚል አይነት በጣም አስከፊ በሆነ አካሄድ ቢቀጥል ኖሮ ጦርነቱ እስካሁን ይነሳ ነበር። ግን ልብ ከገዙ ነው ይሄንን ያሉት ፊልድ ማርሻል ብርሃኑ ጁላ ናቸው። ፊልድ ማርሻል ብርሃኑ ጁላ ስለ አጠቃላይ ሁኔታዎች አወሩና በትግራይ ውስጥ ስላለው የጸጥታና የደህንነት ሁኔታ ከኤርትራ ጋር ባለው ሁኔታ በስፋት ሲያነሱ ጦርነት ውስጥ ያልገባ ነው ልብ የሚገዙ ኃይሎች በሂደት ልብ ይገዛሉ ብለን እንጂ ጦርነት የሚያስነሳ ተንኮል ደባና ሸፍጥ ስላልተፈጸመብን አይደለም ብለዋል። ይህን ጉዳይ ስናየው በእርግጥም እውነት ነው። የሻዕቢያ መንግስት ለኢትዮጵያ መልካም አስቦ አያውቅም። ቢያቅ ኖሮ ይህንን ቀላል ጥያቄ ከባድ ጥያቄ ወይም ይህንን ቀላል ጉዳይ ከባድ አድርጎ በዚህን ያህል ደረጃ አይቸገርም ነበር። የሚገርማችሁ ግን ከሰሞኑ መፈንቅለ መንግስት ይደረጋል ተብሎ 4 ኤርትራውያን ትልልቅ ባለስልጣናት ግብዓተ መሬታቸው ተፈጽሟል። በከፍተኛ ለረጅም ጊዜ የቆየ ህመም ወዘተ እየተባሉ ነው። ፕሬዝዳንቱ ራሳቸው የተገኙበት የቀብር ስነ ስርዓት ነበር። ስለዚህ አሁን ባለው ሁኔታ ኢትዮጵያ የበላይነቱን እየያዘች ኤርትራ ደግሞ በአንጻሩ እና አልቡርሃን ጋር እየተለጠፈች የምንገኝበት ሰዓት መሆኑን እንድትገነዘቡልኝ ፈልጌ ነው። ይሄ እንደ አጠቃላይ ምን አይነት እሳቤን ይሰጠናል? ኢትዮጵያውያን አንድ ከሆኑና ኢትዮጵያ ያላትን ሀብት በአግባቡ ጥቅም ላይ ማዋል ከቻለች በዓለም ባለግዙፍ ኢኮኖሚ መሆን እንደምትችል በአፍሪካም ሆነ በምስራቅ አፍሪካ ቀጠና በአጠቃላይ ተጽዕኖ የመፍጠር አቅሟ ከፍተኛ እንደሆነ ከዚህም ባለፈ የባህር በሩን ጉዳይ ኢትዮጵያ ልታሳካ ምናልባትም በጣም ጥቃቅን የሚባሉ ቀላል ስራዎች ብቻ እንደቀሯት ያረጋገጠ ነው ለማለት ነው። በሱዳን አሁን ባለው ጦርነት የጀነራል ሙሐመድ ሐምዳን ዳጋሎ ጦር የበላይነት እየያዘና በተለይ የአሜሪካ መንግስት ያቀረበውን ከሳውዲ አረቢያ መንግስት ጋር በመሆን ያቀረበውን የሰላም ጥሪ አልቀበልም ማለቱ አልቡርሃን ከፍተኛ የሆነ አጣብቂኝ ውስጥ አስገብቶታል። እንግዲህ ጭንቀታሞች ናቸው ማለት ነው። 2 ጭንቀታሞች ናቸው የተገናኙት ማለት ነው። 2 ስጋት ውስጥ የወደቁ 2 ወዳጅ ያጡ ጀርባ የተሰጣቸው አገራት ናቸው ወደዚህ የገቡት። እንደ አጠቃላይ እነኚህ ጭንቀታም መሪዎች ምን ይፈጥራሉ? ምንም አይፈጥሩም። በቀጣይ ግን አብረን የምናየው ነገር ይኖራል። እስከዛው ለአሁኑ ለዛሬ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የተከታተላችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች የርዕሰ ጉዳዮች ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩና ቁርኝት አላቸው ብለን የምናምናቸውን ወሳኝ መረጃዎች ይዘንላችሁ እስክንቀርብ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።